የመንግስት ተቋም ውስጥ ገብተው ኮምፒውተር ሲሰርቁ የተያዙ ተከሳሾች በጽኑ እስራት ተቀጥተዋል። የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ችሎት የግራ ቀኝ ማስረጃ መርምሮና መዝኖ ተከሳሾቹ በጽኑ እስራት እንዲቀጡ ወስኗል። የቅጣት ውሳኔ የተወሰነባቸው ተከሳሾች ናትናኤል ተስፋይና አብነት ተሾመ ይባላሉ። በተከሳሾች ላይ የኦሮሚያ ክልል ምስራቅ ሸዋ ዞን አቃቢ ሕግ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 32 ንዑስ ቁጥር 1 ሀና አንቀጽ 669 ንዑስ ቁጥር 3 ለስር የተመላከተውን ድንጋጌ መተላለፋቸውን ጠቅሶ በአንደኛው ክስ ላይ በዝርዝር አቅርቧል። በዚህ ባቀረበው ዝርዝር ክስ ላይ እንደተመላከተውም ተከሳሾች ተገቢ ያልሆነ ብልጽግና ለማግኘት በማሰብ ከሌሎች ካልተያዙ ግብረ አበሮቻቸው ጋር በቡድን በመደራጀት በመስከረም 23 ቀን 2018 ዓ.ም ከሌሊቱ 6:30 ገደማ በሞጆ ከተማ የሚገኘውን የግል ሰራተኛ ማህበራዊ ዋስትና አስተዳደር ሞጆ ቅርንጫፍ ጽህፈት ቤት ውስጥ በመግባት ጥበቃ አስፈራርተው ቢሮ በመስበር 5 ዲስክቶፕ ኮምፒውተሮችን ከነ ማውዞቹ መስረቃቸውን በክስ ዝርዝሩ ላይ ተጠቅሷል። በሁለተኛው ክስ ደግሞ በአንደኛ ተከሳሽ ላይ ብቻ የቀረበ ሲሆን ይኸውም የጦር መሳሪያ አስተዳደርና ቁጥጥር አዋጅን በመተላለፍ ፍቃድ ሳይኖረው የቱርክ ሽጉጥ ይዞ ሲንቀሳቀስ እንደነበር ተጠቅሶ ነው የጦር መሳሪያ በህገ ወጥ መንገድ ይዞ መንቀሳቀስ ወንጀል ክስ የቀረበበት። በዚህ መልኩ ተከሳሾቹ በጸጥታ አካላት ከነ ኮምፒውተሮቹ በቁጥጥር ስር ውለው በሞጆ ከተማ አቃቢ ሕግ ጽህፈት ቤት የምርመራ ማጣሪያ ከተከናወነባቸው በኋላ ዝርዝር ክስ ቀርቦባቸዋል። ተከሳሾቹ የቀረበባቸው ዝርዝር ክስ በችሎት ከደረሳቸውና በንባብ ከተሰማ በኋላም የወንጀል ድርጊቱን አለመፈጸማቸውን ጠቅሰው የእምነት ክደት ቃላቸውን ሰጥተዋል። ከሳሽ አቃቢ ሕግም ለወንጀሉ መፈጸም ያስረዱልኛል ያላቸውን የሰውና የሰነድ ማስረጃዎችን ለችሎቱ አቅርበዋል። ፍርድ ቤቱም የአቃቢ ሕግ ማስረጃ መርምሮ ተከሳሾቹ በተከሰሱበት ድንጋጌ ስር እንዲከላከሉ ብይን ሰጥቷል። ሆኖም ተከሳሾች የአቃቢ ሕግ ማስረጃን በተገቢው መከላከል ባለመቻላቸው በፍርድ ቤቱ የጥፋተኝነት ፍርድ ተላልፎባቸዋል። ከዚህ በኋላም ፍርድ ቤቱ የግራ ቀኝ የቅጣት አስተያየትን ይዞና መዝኖ አንደኛ ተከሳሽን በ6 ዓመት ጽኑ እስራት እንዲቀጣ የወሰነ ሲሆን ሁለተኛ ተከሳሽን ደግሞ በ5 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኗል። በእጃቸው ላይ የተያዘው ኮምፒውተሮችም ለተቋሙ ተመላሽ እንዲሆኑ ትዕዛዝ ተሰጥቷል።